እግዚአብሔር እናመሰግናለን። እግዚአብሔር ስለዚህ ጊዜ ተመሰገነ ይሁን። ፓስተር ሞ ፓስተር ወንዲ እዚህ ያላችሁ አመራሮች ይህንን ቀን ከእናንተ ጋር እንድሆን ፈቃዳችሁ ስለሆነ እግዚአብሔር ይባርካችሁ። እንደኔ አይነት ሊጎበኛችሁ የሚመጣ ብቅ ብሎ አንድ የሚሄድ አገልጋይ አልፎ አልፎ የሚመጣ ሰው ነው። በህይወታችሁ የሚተጉ ዋነኞቻችሁ ስለናንተ የሚጨነቁ በቁም ነገር የናንተ የሆኑት እነሱ ናቸው። ስለዚህ እኔ እዚህ ጋር ስወጣ ካጨበጨባችሁት ይልቅ ለነሱ ልታጨበጭቡ ይገባል። እግዚአብሔር ይባርካችሁ። ዱባይ ካለችው ቤተክርስቲያን በጣም ከመወዳት የኔ ብቻ ከሆነች ሚስቴ ከሶስት ልጆቼ በእነርሱ ስም ሰላም ለእናንተ ይብዛ። ቅድም በራሴ ስም ብያለሁ። ትንሽዬ ነገር ለማካፈል ነው የመጣሁት። የማታውቁት ከሆነ የምናገረው ነገር ቆንጆ ትላላችሁ፣ የምታውቁት ከሆነ ማስታወሻ ትላላችሁ። በውስጣችሁ ያለው የገባው በመንፈስ ያደረው ክርስቶስ ጥቅም ነው የሚል ርዕስ ይዤ ነው። ስለዚህ አጠገባችሁ ያለውን ሰው ክርስቶስ ጥቅም ነው በሉት። አሜን። አያችሁ፣ እኔ ኢየሱስ ክርስቶስ ኖርማሊ ከሰው መካከል ሰው አድርጎ ሊያስቀጥለኝ ከሆነ እኔ ጋር የገባው አይ ዳውት አይደለም። ኢየሱስ የተለየ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ከክርስቶስ ኢየሱስ ማንነት የተነሳ የእግዚአብሔርን ባለጠግነት የሚያንጸባርቅ ማንነት ሊሰጠን ነው ወደኛ የገባው። መጽሐፍ ቅዱሳችሁን ለመግቢያ እንዲሆነን ይዛችሁ እንደመጣችሁ ተስፋ አደርጋለሁ። ፊልጵስዩስ መጽሐፍ ላይ ያለን አንድ ቃል ፊልጵስዩስ መጽሐፍ ምዕራፍ 1 ላይ ታወጡልኛላችሁ። ወደፊትም ደግሞ ደስ ይለኛል ይህ በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቃለሁና። ከእስር ቤት የተጻፈ ጽሑፍ ነው። በጳውሎስ እስር ቤት ሆኖ የጻፈው ደብዳቤ ስለሆነ ነው ይሄን የሚለው። ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳን አላፍርም። ነገር ግን በሕይወት ብኖር ወይ ብሞት ክርስቶስን በግልጥነት እንደወትሮ አሁን ደግሞ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና። ለእኔ ሕይወት ክርስቶስ ነው፣ በሥጋ ደግሞ ብሞትም ጥቅም ነው። ምክንያቱም በእኔ አሁን የጀመረው ሕይወት በሥጋ ስሞት አይቆምም፣ ወደፊትም ይቀጥላል። እኔ ውስጥ የገባው ሕይወት የሆነ ቦታ ላይ የሚያቋርጥ ሕይወት አይደለም። ስለዚህ ጳውሎስ ሲናገር ምን አለ? እኔ ውስጥ የገባው ክርስቶስ ብኖርም ብሄድም ጥቅም ነው። ስለዚህ ጥቅም ከሆነ ክርስቶስ ይሄንን ጥቅም በሕይወታችን እኔና እናንተ በነፍሳችን፣ በመንፈሳችን፣ በስጋችን፣ በአካላችን፣ በኑሯችን በየትኛውም አቅጣጫ ላይ ልንጠቀምበት፣ ውጤታማ ልናደርገው፣ ፍሬያማ ልናደርገው ይገባናል። ከዚህ ተነስተን እንድንመለከት የምፈልገው ነገር አለ። አሁንም መጽሐፍ ቅዱሱን የያዘ ሰው ዕብራውያን መጽሐፍ መልእክት ላይ ወደ ዕብራውያን ሰዎች የተጻፈ መልእክት ላይ ምዕራፍ 7 ላይ አብሮኝ ሄድና አንድ ቃል ከዛ ምዕራፍ 7 ቁጥር 25ን የምናነበው መቼም እኔ ከ23 ጀምሮ አነበዋለሁ። የምፈልገው 25ኛው ቁጥር ላይ ያለው ነው። እነርሱም እንዳይኖሩ ሞት ስለከለከላቸው ከላይ ስለ ካህናት በአሮን ክህነት ውስጥ ስለነበሩ ሰዎች ነው የሚያወራው። እነርሱን ይላል እነዚህ ከሰዎች የተመረጡት ካህናት እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙ ናቸው ይልና እርሱ ግን ክርስቶስ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለኛ ማለት ነው። ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አንድ ጊዜ እንድትደግሙልኝ የምፈልገው በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ፈጽሞ የሚለው ሐሳብ በአማርኛው እንደው ፈጽሞ የሚለው ጥንቅቅ አድርጎ ማለት ነው። በክርስቶስ በኩል ወደ እግዚአብሔር አብ የሚመጡትን ሁሉ ይሄ ሊቀ ካህን ስለ እነርሱ ሊያማልድ ዘወትር በሕይወት የሚኖረው ሊቀ ካህናቸው ክርስቶስ ፈጽሞ፣ ይሄ ፈጽሞ የሚለውን ሐሳብ እንደዚህ ብላችሁ ተርጉሙት። ከጥግ እስከ ጥግ፣ ከጥግ እስከ ጥግ ያድናል። እየሰማችሁኝ ነው?
ማለት ኢየሱስ ከጥግ እስከ ጥግ ያድናል። ከላይ ከጸጉራችሁ ጫፍ እስከ ታች እስከ እግራችሁ ሶል ድረስ በመንፈስ በነፍስ በስጋ ኢየሱስ ያድናል። ኢየሱስ የማይነካው፣ ኢየሱስ የማይገባበት፣ ኢየሱስ የማይፈውሰው፣ ኢየሱስ የማይለውጠው ቦታ የለም። በሰማይም በምድርም ከምድርም በታች ያለ ስም ሁሉ ከሚጠራበት ስም በላይ ስምን የወረሰ በእናንተ የገባ የእውቀት ራስ የሆነ ኃይላትንና ስልጣናትን የሻረ እርሱ ክርስቶስ ከጥግ እስከ ጥግ ያድናል። ስለዚህ አማኝ ሁሉ ክርስቶስ ጥቅሜ ነው ካለ እንዲህ ብሎ ማሰብ መጀመር አለበት። በየትኛውም ጉዳይ ላይ ኢየሱስ ያድናል። ኢየሱስ መድኃኒት ነው። ኢየሱስ ይፈውሳል። ኢየሱስ ነፃ ያወጣል። ኢየሱስ ይባርካል። ኢየሱስ ያስፋፋል። ኢየሱስ ከፍ ያደርጋል። ኢየሱስ ያለመልማል። በእርሱ ዘንድ ሞት የለም፣ በእኛም ዘንድ ሞት አይሰራም። በእርሱ ዘንድ ጭንገፋ አይኖርም፣ በእኛም ዘንድ ጭንገፋ አይኖርም። እርሱ የገባበትን ሁሉ ይፈውሰዋል። እርሱ የትንሣኤ ክርስቶስ ስለሆነ የደረሰበትን ሁሉ ትንሣኤ ይሰጠዋል። ሃሌሉያ! አሁን በደንብ ስሙ። እሁድ መተን የምንዘምረው ኢየሱስ አይደለም። ኢየሱስ 7ቱን ቀን በሳምንት 365 ቀን በዓመት በኖርንበት ዘመን ሁሉ አክቲቭ፣ ዳይናሚክ፣ ፈዋሽ፣ ዳይናሚክ፣ ነፃ አውጪ፣ ዳይናሚክ፣ ሁል ጊዜ የሚሰራ የትም ቦታ ስንሄድ አብሮን የሚሆን ጌታ ነው። አሜን። እናንተ ጋር እኔና እናንተ ጋር በመንፈስ ቅዱስ የገባው ክርስቶስ መጽሐፍ ቅዱስ የጻፉ ሰዎች ሲናገሩ ምን አሉ? እርሱ ወደ እርሱ የሚመጡትን ሁሉ ፈጽሞ ማለት ነው። ማለት ምንም የሚተው ነገር የለም። አቃተኝ ብሎ የሆነ ቦታ አይቆምም። ከጥግ እስከ ጥግ። አሜን። እቺን ቃል ብቻ ይዛችሁ ብትወጡ ዛሬ ከጥግ እስከ ጥግ የምታድን ስለሆንክ ከጥግ እስከ ጥግ እጠቀምሃለሁ። በነገሬ ላይ ሁሉ እጠቀምብሃለሁ። በጉዳይ ላይ ሁሉ አስገባሃለሁ። ምንም ነገር አስገቡ። የትኛውንም ፋይል፣ የትኛውንም ሪኩዌስት፣ የትኛውንም ጉዳይ የሚችል ነው ኢየሱስ። ስለዚህ ምን ተባለለት? ፈጽሞ ምን ይላል? ያድናቸዋል። ክርስትና ማለት ወገኖቼ በክርስቶስ መጠቀም ነው። አንደኛ ተሰሎንቄ መጽሐፍ ምዕራፍ 5 ቁጥር 23 ላይ የሰላምም አምላክ ራሱ ሁለንተናችሁን ይቀድስ። ስንት ነገራችሁ? ሁለንተናችሁን። ከዛ መንፈስ፣ ነፍስ፣ ስጋችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ ፈጽመው ያለ ነቀፋ ሆነው ይጠበቁ። የጠራችሁ የታመነ ነው ያደርገዋል። እንደው አጠገባቸው ያለውን ሰው የጠራኝ የታመነ ነው በሉት። መንፈሴ፣ ነፍሴ፣ ስጋዬ ያለ ነቀፋ ሆነው ይሰራሉ። ለምን ሲባል ወደ እርሱ የሚመጡትን ፈጽሞ ኢንታየርሊ። አሜን። ኢንታየር የሚቀር ነገር የለም። ኢፍ እውነቴን የምላችሁ እናንተ የጌታ የክርስቶስ አማኞች ከሆናችሁ ክርስቶስ እናንተ ውስጥ ከገባ የእግዚአብሔር አጀንዳ ለእናንተ ይሄ ነው። ኢንታየር የሚያስቀረው ፓርት አይኖርም። ክብር ለእግዚአብሔር ይሁን። የሚያስቀረው ፓርት አይኖርም። ሁሉ ነገር ይፈወሳል። ሁሉ ይስተካከላል። አሜን። ስለዚህ የዕብራውያን ጸሐፊ ሲናገር እንደዚህ አለ፣ ወደ እርሱ የሚመጡትን ሁሉ ፈጽሞ ያድናቸው ዘንድ ይልና ስለ እነርሱ ዘወትር ምን ይላል? ይማልዳል። ማለት ዘወትር ስለ እነሱ ይለምናል አይደለም። ዘወትር ስለ እነርሱ ይማልዳል። ይሄ ይማልዳል የሚለውን ቃል ቶሎ ፈትቼው ልለፍ። ፈጽሞ እንደሚያድን እርግጠኛ ከሆነ እንዴት ነው የሚያድነው? የት ነው የሚያድነው ደግሞ ስንል የሚያድንበት አዳዳን ወደ እርሱ የሚመጡትን ፈጽሞ ሊያድናት ይማልዳል። መማለድ ማለት በመካከል መግባት ማለት ነው። ድሮ ክርስቶስን ከማወቃችን በፊት ወደ እግዚአብሔር ወደ አባታችን ከመምጣታችን በፊት እኛና እግዚአብሔር መካከል የነበረ የኃጢአት ግድግዳ ወይም ጠበኝነት በነበረበት ጊዜ ኢየሱስ ክርስቶስ ያድናል የምስራች ተብሎ ሲሰበክ በእኔና በእግዚአብሔር ጥል መካከል ማገባ ማለደ ማለት ነው። ምን ማለት ነው? ተራርቃችሁ መኖር የለባችሁም፣ በእኔ ቅረበው ብሎ እኔን በክርስቶስ ወደ እግዚአብሔር አቀረበኝ። ይሄ የመጀመሪያ ምልጃው ነው። መማለድ
መማለድ በመካከል ገብቶ ማስታረቅ አንዱ ገጽታው ነው። አንዱ ገጽታው በመካከል ገብቶ ማስታረቅ ነው። ሌላኛው ገጽታው ግን ማፋታት ነው። ከኔ ጋር ናችሁ? በሌላ አነጋገር እኔ በፊት በአመጽ በነበርኩበት ጊዜ ተጋብቼው የነበረው ኃጢአት፣ ተጋብቼው የነበረው ጨለማ፣ ተጋብቼው የነበረው ሞት፣ ተጋብቼው የነበረው የአጋንንቶች ተጽዕኖን ኢየሱስ በመካከል ገባና ከእግዚአብሔር ጋር ሲያስታርቀኝ በኔና ባሪያ አድርጎ በነበረው መካከል ደግሞ አፋታኝ። ስለዚህ መማለድ ማለት አንዱን ማስታረቅ ሲሆን በሌላኛው ገጽታ ማፋታት። ስለዚህ አጠገባቸው ያለውን ሰው ዛሬ ክርስቶስ ከማይገቡ ነገሮች ሁሉ ያፋታሃል በሉት። ያፋታናል፣ ይሰብራል፣ ያባርራል፣ ለኛ የማይጠቅሙ ነገሮችን ሁሉ ይነቅላል። ስለዚህ አሁን ይማልዳል የሚለው ሐሳብ ሲመጣ እግዚአብሔር ጋር ብቻ እንድንጠጋ አይደለም። እኔና እናንተ ወደ እግዚአብሔር ሞር እንዳንጠጋ የሚጎትቱንን ነገሮች ሁሉ ያፋታናል። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 10 ጀምሮ ላንብበው እንዲያያዝልን። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል ይልና ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል። እስቲ አብረንም በለው። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ምን ይላል? እስቲ በሉት። ያጸድቃል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል ካለ በኋላ ምን ይላል? ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና ይቅርታ። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። ስለዚህ መስቀል ማለት የሆነ አንድ ቅርጽ ሳይሆን እዛ ላይ የተሰቀለው ክርስቶስ የሰራው ስራ ነው። ይሄ ቅርጽ ይገርማችኋል፣ ይህንን ቅርጽ ለመሳልም ለማድረግም ለማንጠልጠልም በጌታ መሆን አያስፈልግም። ምክንያቱም በጌታ ያልሆኑ ሰዎች ሁሉ ይህንን ቅርጽ አሁንም ይጠቀሙበታል። እኛ ከዚህ ቅርጽ ይልቅ ቅርጹ የወከለው የተሰራ ሕያው ስራ በክርስቶስ ያለቀ የተፈጸመ መልእክት ያለበት እውነት ገብቶናል። ስለዚህ ምን አለ? እንደዚህ አይነት መስቀል ላይ ያ የሞተው የእግዚአብሔር በግ ክርስቶስ እዛ መስቀል ላይ በሞተ ጊዜ ነው የሚለው። መስቀል ላይ መሞቱ በራሱ ምልጃ ነው። ምን ማለት ነው? የጥል ግድግዳን በመስቀሉ አፈረሰና ስለ አመፀኞች ማለደና ከዛ በኋላ ብዙዎችን አጸደቀ። ማንም በክርስቶስ የሚያምን ጸድቋል። አጠገባቸው ያለውን ሰው ጸድቅ ያለው ታውቃለህ ወይ በሉት። ካመናችሁ የመስቀሉን ስራ ያመነ ሁሉ ምን ብሏል? ጸድቋል። ስለዚህ እኔ ጻድቅ ነኝ። አጠገባቸው ያለውን ሰው ጸጋው በእምነት አድኗቸዋልና ጽድቁ ከራሳችን እንዳይሆን የሚመካ በማይመካ በእግዚአብሔር ይመካ ተብሎ እንደተጻፈ ክርስቶስ ከእግዚአብሔር ዘንድ ጽድቅ፣ ቤዛ፣ ቅድስና ሆኖ ተሰጠን ይላል። ስለዚህ ክርስቶስ ጽድቅ ሆኖ ከተሰጠን ኢየሱስ ያለበት ሰው ሁሉ ጸድቋል። እስቲ እኔ ውስጥ ኢየሱስ አለ የሚል። ስለዚህ እኔ ጻድቅ ነኝ። ስለዚህ እኔ ከስራዬ ጋር ያልተያያዘ፣ ከጸባዬ ጋር ያልተያያዘ፣ ከአባት ከእናቴ ጋር ያልተያያዘ ጽድቅ እኔ ውስጥ አለ። ደግሞ የሚገርመው ይሄ ጽድቅ የሰፈር አይደለም፣ የጎረቤት አይደለም፣ የራሱ የእግዚአብሔር አይነት ጽድቅ ነው። መጽሐፍ እንደዚህ ነው የሚያስተምረን። ስለዚህ መጽሐፍ ቅዱስ ምን ይላል? ስለነዚህ ሰዎች ሁሉ ማለደ። ምን ሊያደርግ ነው የማለዳቸው ሲል ጻድቅ። ጴንጤ ሊያደርገን የሞተ ኢየሱስ የለም። ጻድቅ ሊያደርገን የሞተ ኢየሱስ ነው ያለው። አጠገባቸው ያለውን ሰው ጴንጤ አይደለሁም በሉት። እኔ ጻድቅ ነኝ በሉት። ማለት ይኸውላችሁ ጴንጤ ሊያደርገን የሞተ ኢየሱስ የለም። ኢየሱስ ጴንጤን አያውቅም። ኢየሱስ የሚያውቀው ጻድቅ ነው። ክብር ለኢየሱስ ይሁን። ኢየሱስ በመስቀል የሞተው እኔን ጻድቅ ሊያደርገኝ እንጂ የሆነ የሃይማኖት ስም ሊሰጠኝ አይደለም። እኔን ጻድቅ አደረገኝ። ማንም በክርስቶስ የሆነ ጸድቋል። መጽሐፍ ቅዱስ ኢየሱስ ክርስቶስ እርሱ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ምን ትሆናለህ? ትድናለህ። ሰው በአፍ መስክሮ ይድናል፣ በልቡ አምኖ ይጸድቃል። ያመነ። ስለዚህ ለምንድን ነው የማለደው? ለምንድን ነው በእግዚአብሔርና በሰው መካከል የገባው ሲባል ጻድቅ ሊያደርገን። ክብር ለእግዚአብሔር ይሁን። ምን አይነት ጽድቅ ነው ያጸደቀን? ማለት ምን አይነት ጽድቅ ነው ያጸደቀን?
አንዳንድ ጊዜ ብዙ ሰዎች ጥቅስ ሲናገሩ ወይም ደግሞ ሲጠቅሱ ስለ ጽድቅ የተጻፈውን የመጽሐፍ ቅዱስን ነገር ከሰው ጎራ ይከቱታል። ምን አይነት ጽድቅ ነው ያጸደቀን? ምን አይነት ጽድቅ ነው ያጸደቀን? ጽድቅ የሚለውንም ነገር እንተረጉመዋለን። ስለዚህ ሁላችንም ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 5 ቁጥር 21 ላይ እንሂድ አንድ ጊዜ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለ እኛ ኃጢአት፣ አንዴ ይደገምልኝ፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያልሆነውን እርሱን ስለ እኛ። በደንብ ሰምታችኋል? ያነበባችሁትን ራሳችሁን ሰምታችሁ ከሆነ እኛ በማሆነን ማንም በክርስቶስ ቢሆን እኛ በእርሱ ሆነን የማጽድቅ እንድንሆን። ስለዚህ አጠገባችሁ የእግዚአብሔር ጽድቅ ነኝ እኮ በሉት። ኢየሱስን እግዚአብሔር መስቀል ላይ እንዲሞት ሲፈቅድ ኢየሱስን ምን አደረገው? አይሰማም? ኃጢአት፣ አብራችሁ ናችሁ? ምን የሌለበትን ኃጢአት የሌለበትን ኃጢአት የማያውቀውን እርሱን። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም ማን ነበር? እግዚአብሔር ነበረ። ቃልም ምን ሆነ? ሥጋ ሆነ፣ በጸጋና እውነትን ተሞልቶ በእኛ አደረ የተባለው ከእግዚአብሔር ጋር እኩያ ሆኖ ሲኖር የነበረውን እርሱን ምን አደረገው? አይሰማም? ምን አደረገው? ኃጢአት አደረገው። በሂደት ኃጢአት አላረገውም። መስቀል ላይ ሲያርፍ ወዲያው ነው ኃጢአት የሆነው። which means እኔና እናንተ ኢየሱስን ስናምን ወዲያው ነው ጻድቅ የምንሆን። አሜን። በሂደት ጻድቅ የሚሆን የለም። ኢየሱስን ያመነ ጊዜ ወዲያው ጻድቅ ይሆናል ሰው። እንዴት ካላችሁኝ ኢየሱስ ወዲያው ኃጢአት እንደሆነ በሂደት አይደለም ኢየሱስ ኃጢአት የሆነው። ልክ እግዚአብሔር በመስቀል ላይ እንዲሞት ሲተው ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ሆይ ለምን ተውከኝ ሲለው እግዚአብሔር ያኔ የሁላችንን ኃጢአት በማለት ሲያኖር በሂደት አይደለም ወዲያው ሲያኖርበት ኃጢአት እንደሆነ ያመኑትን ደግሞ ወዲያው ጻድቅ ያደርጋቸዋል። በፕሮሰስ አይደለም፣ በሂደት አይደለም፣ ነገ አይደለም፣ ስሻሻል አይደለም። አዲስ ማንነት ወዲያው ባመንኩ ጊዜ ተሰጥቶኛል። ሃሌሉያ። የጸባይ ማረሚያ አይደለም ክርስትና። ጸባይ ታይቶ ስትሻሻል የሚሰጥ ነገር አይደለም ጻድቅነት። ጻድቅነት ከእርሱ በመወለድ የሚገኝ ማንነት ነው። ስለዚህ አጠገባቸው ያለውን ሰው ያጸደቀኝ እግዚአብሔር ነው በሉት። የሚኮንነኝ ማን ነው? የተቀበለኝ እግዚአብሔር ነው። ማን ሊከሰኝ ይችላል? አንዳንድ ሰዎች እንደዚህ ይላሉ። ጥሩ ጥሩ የሰሩ ቀን፣ የጸለዩ ቀን ጻድቅ ጻድቅ ይሰማቸዋል እና ያን ቀን ጻድቅ ጻድቅ ማለት በአይምሯቸው ጽድቅ በሂደት የሚመጣ ነው። ይኸውላችሁ መጽሐፍ በሂደት የሚመጣ ጽድቅ የለም፣ አያስተምረንም። በእምነት አንድ ጊዜ ለሁላችን ክርስቶስ ኢየሱስ ኃጢአት ሲደረግ በእርሱ የሚያምኑ ሁሉ ወዲያው ጻድቅ ተደርገዋል። አሜን። ስለዚህ ጻድቅ ሊያደርገን ነው ኢየሱስ የማለደው። ለምን ጸደቅን? ዋይ? ምክንያቱም በሮሜ መጽሐፍ ምዕራፍ 5 ቁጥር 12 ላይ በአንዱ በአዳም ኃጢአት ምክንያት ወደ ሰው ልጆች ኃጢአትና ሞት እንደገናም ደግሞ ከዛ ጋር ተያይዘው የገቡ ብዙ ነገሮች እንዳሉ ይናገርና እንግዲያስ በአንዱ ሰው በኩል ሞትና ኃጢአት ለሰው ሁሉ ከደረሰ በአንዱ በኢየሱስ ክርስቶስ በኩል ሕይወት ለሰው ሁሉ ይደርሳል ይላል። አሜን። ስለዚህ በአዳም በኩል ሞት፣ ኃጢአት፣ እርግማን፣ የተለያዩ ብዙ ቆሻሻ የሆኑ ነገሮች እኔና እናንተ ጋር ከደረሱ አብረነው ሳንኖር ሳንተባበረው አብረነው ኃጢአት ሳናደርግ ካስቆጠረብን የማናውቀው አዳም በሁላችን ላይ ኩነኔን ካስቆጠረ የማናውቀው በአካል ያላየነው የዛሬ 2000 ዓመት ስለኛ የሞተው ኢየሱስ ደግሞ ጽድቅ ያስቆጥርልናል። እኔ ልንገራችሁ የአዳም ነገር ከተመለከተኝ የኢየሱስም ነገር ይመለከተኛል። ከአዳም ይልቅ ደግሞ የክርስቶስ ነገር ይመለከተኛል። ምክንያቱም ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ከዛስ አሮጌው ማለት እኮ አዳም ነው። አሮጌው ማለት እኮ የአዳም የሆኑ ነገሮች ሁሉ ምን ብለዋል? አልፈዋል። እነሆ ሁሉም አዲስ ሆነ። እኔን የሚመለከተኝ አዳም አይደለም፣ እኔን የሚመለከተኝ ክርስቶስ ነው። እንዲህ አይነት ቅጣት ይገባዋል። ስለዚህ ቅጣትን ትቀበላለህ ተብሎ ፍርድ ቤት ሲወሰንበት ተኮነነ ይባላል።
ስለዚህ አሁን በመኮነኑ መካከልና ቅጣቱን በመቀበል መካከለኛ ከገባለት ኩነኔ ሁል ጊዜ ኩነኔ ሲባል ምን ማለት ነው? ለማይመች ለቅጣትና ኔጌቲቭ ለሆነ ነገር መታጨት ማለት ነው። ስለዚህ ተኮነነ ሲባል የሰው ልጅ ኩነኔ ከጀርባው ያለው ቅጣት ነው፣ ከጀርባው ያለው ጥፋት ነው፣ ከጀርባው ያለው ሞት ነው። ስለዚህ የኩነኔ ደግሞ እኩያ ተቃራኒው ጽድቅ ይባላል። ኩነኔው ለሞት፣ ለበሽታ፣ ለእርግማን፣ ለጥፋት፣ ለጉስቁልና፣ ለድህነት፣ ለማይረቡ ነገሮች፣ ለኃጢአት ባርነት አሳልፎ እንደሰጠን በአዳም በክርስቶስ ደግሞ ያለ ጽድቅ ለሆነ ነገር ኳሊፋይ ያደርገናል። አሜን። ስለዚህ ጽድቅ ማለት ትርጉሙ በቀላሉ ኳሊፋይ መደረግ ማለት ነው። ስለዚህ you are qualified ማለት ነው። እኔ ጻድቅ ነኝ ስትሉ እያላችሁ ያላችሁት ጴንጤ ነኝ አይደለም። እግዚአብሔር ላለው የትኛውም አቅርቦት አም ኳሊፋይድ፣ እግዚአብሔር ላለው ለየትኛውም ነገር ብቁ ነኝ ማለት ነው። አሜን። ለቅባት ብቁ ነኝ፣ ለፈውስ ብቁ ነኝ፣ ለበረከት ብቁ ነኝ፣ ለሰላም ብቁ ነኝ። ለምን ሲባል አም ራይቸስ፣ እኔ ጻድቅ ነኝ። አባቴ ነህ፣ አይ ዲዘርቭ ኢት፣ ይገባኛል። ፈውስ ይገባኛል፣ ጤንነት ይገባኛል፣ በረከት ይገባኛል፣ ሰላም ይገባኛል፣ ነፃነት ይገባኛል። ዋይ ሲባል ልጅህ ኢየሱስ ክርስቶስ በሰራው ስራ ጸድቅ ያለው። ስለዚህ ለምንድን ነው የማለደው ሲባል ጻድቅ ሊያደርገን። ለምንድን ነው ጻድቅ ያደረገን ሲባል ለእግዚአብሔር ለሆነ ነገር ሁሉ ምን እንድንሆን? ብቁ እንድንሆን። በክርስቶስ የተሰጣችሁን ፖዚሽን ይዛችሁ አይ አም ኳሊፋይድ። አሜን። ውጪ ስለሚወራው ወሬ አያገባንም። መጽሐፍ የሚለንን ግን እናምናለን። we are qualified because ኢየሱስ ጻድቅ እንድንሆን ስለኛ ኃጢአት ሆኗል። አሜን። ስለዚህ ኳሊፋይድ ነኝ። ኳሊፋይድ ከሆንኩኝ ደግሞ ወጥቼ ኳሊፋይድ የሆንኩበትን ነገር ሁሉ መውሰድ አለብኝ። አሜን። እየሰማችሁ ነው? you are qualified። መጽሐፍ ሲናገር ቸርች ላለ ህይወት አይደለም ኳሊፋይድ ሆናችሁ የሚለው፣ በምድር ላይ ላለው ዘመናችሁ ሁሉ ከእግዚአብሔር በሆነ ነገር ላይ ኳሊፋይድ ተደርጋችኋል። ከስራ ግን አይደለም። ስለዚህ ኳሊፋይድ ሊያደርገን ነው ጻድቅ ያደረገን። ስለዚህ ጻድቅ ማለት ኳሊፋይድ መደረግ ከሆነ ወይም ደግሞ በእግዚአብሔር ፊት ብቁ መሆን ከሆነ መጽሐፍ ሲናገር ብቃታችን ከኛ እንደሚሆን አይደለ? አንዳችን እንኳን የበቃን አይደለንም፣ እግዚአብሔር ግን ምን ሆነን? ብቃት ሆነን ስለሚል ብቃት ከሆነኝ ለምንድን ነው ያበቃኝ የሚለውን አንድ ነጥብ ቶሎ ብዬ ሮሜ መጽሐፍ ምዕራፍ 5 ቁጥር 17 ላይ እንድትሄዱልኝ እፈልጋለሁ። ሮሜ መጽሐፍ ምዕራፍ 5 ቁጥር 17 በአዳም ጥፋት ሞት በሁሉ ላይ ከነገሰ በክርስቶስ ደግሞ ምን ይነግሳል? በሕይወት ይነግሳል አይደል የሚለው። ስለዚህ ራይቸስነስ ጻድቅ የተደረኩት በሕይወት እንድነግስ ነው። ሄሎ፣ በሕይወት እንድትነግሱ ነው። በየትኛውም ነገር ላይ ነጋሽ እንድትደረጉ ነው። ይህ የእግዚአብሔር ቃል ይሻር ዘንድ አይገባም። አያችሁ፣ ስሜታችን እሺም አለን አላለንም፣ አይምሮአችን ተቀበለውም አልተቀበለውም፣ የእግዚአብሔር ቃል እውነት ከኛ ይበልጣል። እኔ በክርስቶስ የዳንኩት በእያንዳንዱ ጉዳዬ ላይ የንግስና ቅባቴን ልጠቀም ነው። በእያንዳንዱ ጉዳዬ ላይ የአሸናፊነት ነገሬን ልጠቀም ነው። ክብር ለእግዚአብሔር ይሁን። ስለዚህ ከዚህ ምሽት በኋላ ሰው ሁሉ ይሄ ኦሬዲ ያለቀ ጉዳይ ስለሆነ ሁላችንም አይዲያችንን ይዘን መንቀሳቀስ አለብን። አሜን። አንድ ወዳጅ አለኝ እና እዚህ ሀገር አንዳንድ ጊዜ እሷ አጠገቤ ሲሆን ምን ይላል? ችግር የለም ይለኛል። ችግር የምትለኝ የለም የምትለኝ ምናምን ስለው ግድ የለም እኔ ሁሉም ያውቁኛል ይላል። ስለዚህ ልጁ በሄደበት ቦታ ሁሉ በኮንፊደንስ ነው የሚገባው። ምን ይሉታል? ያውቁታል። አይዲ ያለው ማለት ነው። በሌላ አነጋገር እኔና እናንተም ጻድቅ ስንደረግ we do have heavenly ID። በገባንበት ቦታ ሁሉ የምናሳየው አይዲ አለን። አሜን አሜን አሜን። መጠቀም የኔና የእናንተ ፋንታ ነው። ክርስቶስ በእኛ ውስጥ የገባው ለጥቅም ነው። ስለዚህ አይዲውን ማሳየት መጀመር አለብን። በር ሲዘጋ የሆኑ ሰዎች ፈልገን ክፈቱልኝ ብለን አይደለም እናጸልየው። አይዲያችንን አውጥተን በኔ ፊት ማንም ሊዘጋው የማይችል በር ተሰጥቶኛል፣ የሚከፍት የሚዘጋ የሌለ የዳዊት መክፈቻ ቁልፍ ያለው ኢየሱስ እኔ ውስጥ አለ።
ዩሲ አይዲው አለ። እኛ ጋር አይደንቲቲ ተሰጥቶናል። አይደንቲቲያችን ጻድቅ ይባላል። አሜን። እኛ በቀበሌ ማንነት የማንታወቅበት ዘመን ውስጥ ገብተናል። ለምን ሲባል መጽሐፍ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ወይም ከወንድ ፈቃድ አልተወለዱም። በድሮ የተመዘገብንበት አይዲ ተሰርዞ ከሰማይ የተወለድንበት ሌላ አይዲ ተሰጥቶናል። ያንን አይዲ እያሳየን ልንኖር ይገባናል። ምድራዊ ማንነታችሁን አይቶ የሚሸሽ ምንም ነገር የለም። ግን የሰማዩን አይዲ ማሳየት ስትጀምሩ ለዚህ አይዲ ሁሉም መገዛት ይጀምራል። ራይቸስ መሆናችሁ፣ ጻድቅ መሆናችሁ፣ በክርስቶስ አዲስ ፍጥረት መሆናችሁ፣ በክርስቶስ ወደ ተሻለ ህይወት መግባታችሁን ማሳየት ስትጀምሩ አልገዛ ያለ ነገር አዳምን ያንከራትት የነበረ ነገር ሁሉ ከእግራችሁ በታች መውረድ ይጀምራል። ዋይ ሲባል በእኔ ያለው ክርስቶስ በዓለም ካለው ይበልጣል። እኔ ውስጥ የገባው ክርስቶስ የዘላለምን ህይወት ይዞ ገብቷል። አሸናፊ ሆኖ ገብቷል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በእናንተ ያለ ክርስቶስ አይደክምም ተብሎ ተጽፏል። ስለዚህ የትም ቦታ ሲሄድ በር መከፈት የግድ ነው። የትም ቦታ ሲሄድ እኔ የምናገረው ቃል ሊሰማ ይገባዋል። I am the righteousness of God። እኔ የእግዚአብሔር ጽድቅ ሆኛለሁ። ክብር ለእግዚአብሔር ይሁን። አሜን። ስለዚህ አሁን ይወላችሁ ይሄንን ትምህርት ስትማሩ ስሜታችሁ ምን ሊላችሁ እንደሚችል ልንገራችሁ። አንተማ እንትና ልጅ አይደለን የሚል እንደዛ ነው የሚላችሁ። እንደውም ብዙ ጊዜ እንደዛ ስለተማርን የሚያሳየን ነገር ሁሉ አምስቱ የስሜት ሕዋሳት አካባቢ ያለ ጉዳይ ነው የሚያሳይ። ይሄማ መቼም አይስተካከልም። ኖ ለሚያምን ሁሉ ይቻላል። ከእግዚአብሔር ጋር የማይቻል ነገር የለም። ዩሲ እንዲህ እኮ ነው የሚለው መጽሐፍ ቅዱስ። እናንተ ከጨለማ ወደሚደነቀው ብርሃኑ የጠራችሁን የእርሱን አቤት የእርሱን ማንነት፣ ትልቅነት፣ ኤክሰለንስ ዲስፕሌይ እንድታደርጉ እንድታንጸባርቁ፣ ሌላ እንድታወሩ አይደለም። የእግዚአብሔርን ችሎታ፣ የእግዚአብሔርን ብቃት፣ የእግዚአብሔርን ኃያልነት፣ የእግዚአብሔርን ትልቅነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ የተለየ ወገን ናችሁ። የሰፈር ወሬ ማውራት አቁሙና የሰማዩን ማወጅ ጀምሩ። ቃሉ ምን ይላል? ቃሉ የሚለውን እላለሁ። ቃሉ የሚናገረውን እናገራለሁ። ዋይ ሲባል የተወለድኩት ከሰማይ ነው፣ የመጣሁት ከላይ ነው፣ የማወራው የላይኛውን ነው። እኔ ከምድር አይደለሁም ከሰማይ ስለሆንኩ መናገር የተፈቀደልኝ የላይኛውን ነው። ለዚህ ነው አንደኛ ቆሮንቶስ ምዕራፍ 15 ቁጥር 45 ጀምሮ ሄዳችሁ ስታነቡ እንዲህ ይላል፣ የፊተኛው አዳም ከመሬት እንደሆነ ከእርሱ የሆኑት ሁሉ መሬታዊ ናቸው፣ ስለዚህ አፈር አፈር ነው የሚሸቱት። የኋለኛው አዳም ግን ከሰማይ እንደሆነ ከእርሱ የሆኑት ሁሉ ሰማያዊ ናቸው፣ መንፈሳዊ ናቸው። የሚያወሩት ሰማያዊ ነው፣ የሚናገሩት ከመንፈሳቸው ነው፣ የሚያውጁት ከመንፈሳቸው ነው። የስሜት ነገርን አያወሩም። this is Christianity። አጠገባችሁ ያለውን ሰው ሃይ ፋይቭ በሉት። እንዲህ ነው ጻድቅ የተደረከው ለእንዲህ አይነት ህይወት ነው። ሃሌሉያ። ስለዚህ እንዴት እናደርግ ሲባል የዕብራውያን ጸሐፊ ነገረን። ወደ እርሱ ኑ አለን። ወደ እርሱ ኑ። በምን አይነት መምጣት እንዳለብን መጽሐፍ ደግሞ ሲናገር with expectation፣ በመስማማት አንተ የጨረስከው ሁሉ የኔ ነው በሚል መምጣት። አሜን። አንተ ያደረከው ሁሉ እውነት ነው የሚል። እስቲ ኢየሱስ እንደተነሳ የሚያምን መጽሐፍ ቅዱስ እኮ እንግዲህ ኢየሱስ እንደተነሳ የምታምኑ ከሆነ መጽሐፍ ሲናገር እንዲህ ይላል፣ ስለኔና ስለናንተ ሮሜ መጽሐፍ ምዕራፍ 4 ቁጥር 23 አካባቢ ስለኔና ስለናንተ ስለ ኃጢአታችን አልፎ የተሰጠውን እኛን ስለማጽደቅ ምን ያለውን ከሙታን የተነሳውን ለምናምን ኢየሱስ ተነስቷል የምትሉ በቃ ከተነሳ ጸድቃችኋል። ይኸውላችሁ እኔ አለመጽደቅ አልችልም። ምክንያቱም የኔ ጽድቅ የተያያዘው ከባህሪዬ ጋር አይደለም ከመነሳቱ ጋር ነው። አሁን ተነስቶ በአባቱ ቀኝ ስላለ ኢየሱስ እኔ ጸድቄያለሁ። ከሆነ ነገሬ ጋር አይያያዝም። ከማን የተወለደው ዘሩ ምንድነው ብሔሩ ምንድነው የሚባል ታሪክ የለም። ከክርስቶስ ኢየሱስ ትንሣኤ የተነሳ እኔና እናንተ ጸድቀናል። አሁን ኢየሱስን ማውረድ የሚችል በአብ ቀኝ እንደተቀመጠ ታምናላችሁ? ዘን እኔም ተቀምጫለሁ። በአብ ቀኝ ከተቀመጠ ጸድቄያለሁ ማለት ነው። እርሱ በአብ ቀኝ ተቀምጦ የሚለው ነገር ሁሉ ከተሰማለት እኔ በእርሱ በኩል ተሰምቻለሁ። የሚለውን ነገር ሁሉ እግዚአብሔር በእርሱ በኩል ይሰማኛል። ባይ ዘ ዌይ እኔ አንድ የሆነ ምሳሌ ልስጣችሁ።
ይሄ ዩናይትድ ኔሽን ወይም ደግሞ አፍሪካ አንድነት ድርጅቱ ስትገቡ ሰው ሁሉ የሚነገረውን ቋንቋ ለማዳመጥ እዚህ ላይ የሚያስቀምጠው ነገር አይታችኋል። ስለዚህ ሰውየው በምንም አይነት ቋንቋ ቢናገር ጆሮ ላይ ያለው ሰውዬ ሲሰማ በመካከል የተናገረውን ንግግር የሚያስተረጉሙለት አሉ አይደለ? ስለዚህ እዚህ ጋር የሚናገረው ምንም ቢሆን ጆሮ ላይ የሚደርሰው የቱ ነው? የተተረጎመው ነው። ታውቃላችሁ ኢየሱስ የእግዚአብሔር የጆሮ ማድመጫው ነው። እኔ የምናገረውን ነገር ሁሉ እግዚአብሔር ሲሰማ በኢየሱስ በኩል ነው የሚሰማው። ስለዚህ ኢየሱስን እንደተቀበለው ተቀብሎኛል፣ እንደወደደው ወዶኛል፣ እንደሚያየው ያየኛል። ኤቭሪቲንግ በየትኛውም አቅጣጫ እግዚአብሔር እኔና እናንተን አይደለም የሚያየው፣ ልጁ ኢየሱስን ወኪላችንን ስለኛ ቀዳሚ ሆኖ የገባውን በእርሱ ፊት ያለውን ያያል። ስለዚህ በእርሱ ፊት ደግሞ ኢየሱስን ሲመለከት እንደዚህ ይላል፣ እግዚአብሔር ሆይ ፈውስ እፈልጋለሁ ስትሉት ይኸውላችሁ ላይ እስቲ እንግዲህ ከትንሽ ጊዜ በኋላ ጸባይ ታይቶ አይባልም ይገባዋል የሚል ነው የሚሰማው። ጸባይ ታይቶ አትፈወስም፣ ያለ ጸባይ ትፈወሳለህ። ልጅ ነው። ፈውስ በጸባይ አይደለም በመወለድ ነው። አጠገባችሁ ያለውን ሰው የልጆች እንጀራ በጸባይ አይደለም በሉት። ከናንተ ማን ነው በቤት ውስጥ ያሉ 4 ልጆች ቢኖሩ ከአራቱ መካከል የጸባይ ድልድል አይቶ አግኝታችሁኛል? ምግብ እንደ ጸባያችሁ፣ ልብስ እንደ ጸባያችሁ የሚል የለም። ለልጅ ይገባዋል። እስቲ አጠገባችሁ ይገባኛል በሉት። ምን ማለት መሰላችሁ? ለልጅ ይገባዋል። ልጅ ሲያድግ ጸባዩን ማስተካከሉ አይቀርም። እስካድግ ታገሰኝ በሉት። ትንሽ ጊዜ ስጠኝ እንጂ ቁርጥ ወንድሜን መምሰሌ አይቀርም በሉት። ትንሽ ጊዜ ስጠኝ እንጂ ቁርጥ ኢየሱስን መምሰሌ አይቀርም። ዋይ የተወለድኩት ከአባቴ ነው፣ አባቴን መምሰሌ አይቀርም። በመንገድ ላይ ለማደግ በማደርገው ጥረት ውስጥና በመሄደው ውስጥ አንዳንድ ጊዜ ዳዴ ላይ ብደናቀፍ ብወድቅ ታገሰኝ። አባቴ ወልዶኛል፣ ጻድቅ አድርጎኛል። ኤኒዌይስ አሁን ፈጥነን እንግዲያስ ምን እናድርግ ሲባል በእምነት ወደ እርሱ እንቅረብ። በጥርጥር አይደለም። ኤቭሪቲንግ ሁሉ ነገር እንዳለቀልን አምነን እንቅረብ። ይገባኛል በሚል ኤክስፔክቴሽን እንቅረብ። ጻድቅ ስለሆንኩኝ ሁሉ ለኔ ተሰጥቶኛል የሚል ነገር ይዘን እንቅረብ። ሮሜ መጽሐፍ ምዕራፍ 8 ላይ እግዚአብሔር ቃል ሲናገር አንድ ልጁን ኢየሱስ ክርስቶስን ሳይራራ አሳልፎ ከሰጠን እንግዲያስ እንዴት ሁሉን ነገር አብዝቶ ምን አይለን አይሰጠን ይላል። ምን ማለት ነው? ኢየሱስ ነበር ውድ ከተሰጠህ በኋላ እንዴት ላነሰው ነገር ትጠራጠራለህ? እንዴት ላነሰው ነገር ትጠራጠሪያለሽ? ትንንሹ ነገርማ ፓኬጅ ውስጥ አለ። ዋናው ጥቅልሉ ገብቶ የለ አንዴ እሱን መክፈት ስንጀምር ሁሉ ነገር በእርሱ ውስጥ ተጠቅልሏልና ክርስቶስ ኢየሱስ ለኔና ለእናንተ ብቃት ተደርጓል። ክብር ለእግዚአብሔር ይሁን። ስለዚህ እንዴት እናድርግ? በእምነት ወደ እርሱ እንምጣ። ፊት ለፊት የተሰራልንን የክርስቶስን ኢየሱስን ስራ እያየን ወደ እርሱ እንቅረብ። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የተሰራላችሁን ስራ እያያችሁ ስትሄዱ በመንፈስ ቅዱስ ሆናችሁ ይሄን እንድትመለከቱ ኤፌሶን መጽሐፍ ምዕራፍ 3 ላይ ሲናገር እንግዲህ በእናንተ እንደሚሰራው እንደ ኃይሉ መጠን ውስጣችሁ እንደገባው እንደ ክርስቶስ ኃይል መጠን እንደ መንፈስ ቅዱስ መጠን ከምታስቡትና ከምትለምኑት በላይ ሊያደርግ ለሚችል ክብር ለእግዚአብሔር ይሁን። በሌላ አነጋገር እኛ ውስጥ ያለውን ክርስቶስን መንፈስ ቅዱስን እውቅና ስንሰጠው ከምናስበውና ከምናልመው ከምንለምነው በላይ በህይወታችን መደረግ ይጀምራል። ዋይ ሲባል ሲምፕል ነው። እኔና እናንተን ከጥግ እስከ ጥግ ሊያድነን ክርስቶስ ሁሉን ጨርሷል። በመስቀል ላይ ነገሩን ጀምሮ ወደ ሲኦል ወርዶ ከሙታን በሶስተኛው ቀን ተነስቶ በአባቱ ቀኝ ሲገባ everything is accomplished። የቀረ ለናንተ የተባለ ነገር የለም። ሁሉ በእርሱ አልቋል። ስለዚህ ማንም ዛሬ በክርስቶስ ኢየሱስ የተሰራውን ስራ አምኖ አባት ሆይ ልጅ መሆን እፈልጋለሁ ቢል ምንም ጥያቄ ሳይጠይቅ በዚህ ቀን የሰራኸው ተብሎ ሳይዘረዘር በኢየሱስ ክርስቶስ ኃጢአት ሁሉ ይቅር ተብሎ መግባት ይችላል። ይኸውላችሁ ቆጣሪ
የሆነ አባት የላችሁም፣ ወዳጅ የሆነ አባት ነው ያላችሁ። ያደረከው ከንትና ጋር እንደዚህ ብሎ አይቆጥርም። በልጁ በክርስቶስ የሚመጡበትን ሁሉ ሊቀበል እጁን ዘርግቷል። ዛሬ ለመጀመሪያ ጊዜ እዚህ ቤት የመጣችሁ ሰዎች ካላችሁ እንደው ኢየሱስ ክርስቶስ ያድናል ተብሎ የተነገራችሁ ካላችሁ እኔ እንዲህ ልበላችሁ፣ ዛሬ ኢየሱስን ወደ ህይወታችሁ ብትጋብዙት ለጥቅም ይገባል። የተበላሸ ያስተካክላል፣ የተሰበረውን ይጠግናል፣ የሸተተውን ህይወት ይሰጠዋል፣ የሚጨነግፍ ነገር ይቆማል። ይኸው የዘር ማንዘር እርግማን ኢየሱስ ሲገባ ይቆማል። በሽታ ኢየሱስ ሲገባ ይቆማል። ጭንቀት ኢየሱስ ሲገባ ይለቃል። ማንኛውም ነገር ኢየሱስ ከገባ ይስተካከላል። ስለዚህ ዛሬ ኢየሱስን ማስገባት ወደ ህይወታችሁ መጋበዝ የምትፈልጉ ካላችሁ this is your day። ምክንያቱም ወደ እርሱ ከመጣችሁ ወደ እርሱ የሚመጡትን ፈጽሞ ወደ ውጭ አይጥልም። የታመነ ነው። ወደ እርሱ የሚመጡትን ፈጽሞ ያድናቸዋል። ከየትኛውም የህይወታችሁ ጥያቄ አይ ጋራንቲ ዩ ኢየሱስ ያድናል። ኢየሱስ ህይወት ይሰጣል። በየትኛውም ጉዳይ ላይ እንዲህ አይነት ሰዎች ካላችሁ ኤኒ ታይም እጆቻችሁን አሳዩ። ሰላም ከፈለጋችሁ ሰላም ይሰጣል። ኦን ቶፕ ኦፍ ዳት የዘላለም ህይወት ይሰጣል። ለዚህኛውም ለወዲያኛውም የሚያዋጣ ኢየሱስ ይባላል። ስለዚህ ኢየሱስ ክርስቶስን ወደ ህይወታችሁ ጋብዙ። እንደገና የእግዚአብሔር ልጆች ሆናችሁ ይሄን የመሰለ ፓኬጅ ውስጣችሁ አስቀምጣችሁ እስካሁን ያልተጠቀማችሁ ዛሬ ዘራፍ ትላላችሁ። አጠገባችሁ ያለውን ሰው ተዘጋጅ በሉት። በቃ ምንም ይወላችሁ ተዘጋጁ። ውስጣችሁ ያለውን የጽድቅ አንበሳ ማስጮህ አለባችሁ። ክራይስት ኢዝ ኢን ሚ፣ ሁሉን ማድረግ የምችልበት ማንነት በኔ ውስጥ አለ። አሜን። ኢየሱስ ጥቅም ነው በሉት። አንተ ውስጥ ያለው ክርስቶስ በሉልኝ ለጥቅም ነው የገባው። አታስተኛው፣ መስራት መጀመር አለበት። አሜን። ምን ማለት ነው? በሽታ ካለ ሰውነታችሁ ላይ ዛሬ በጌታ በኢየሱስ ስም ይለቃል። የትኛውም በዘር ማንዘር በአቶ ከሌ በወይዘሮ ከሌ በቅድማያት በምናምን ተብሎ የመጣ ተመሳሳይ ተደጋጋሚ የዘር ችግር ካለ ኢየሱስ ክርስቶስ ያቋርጠዋል። ታምናላችሁ? ስለዚህ ለሁሉ ፈጽሞ ማዳን የሚችለውን ጌታን እንጠራዋለን። መጽሐፍ ሲናገር የጌታን ስም የሚጠራ ይድናል፣ በእርሱ የሚያምን ደግሞ አያፍርም፣ አይደነግጥም፣ አይናወጥም። ስለዚህ የምታምኑ ከሆነ ሁላችንም ቆመን ዛሬ እንዲህ ብለን እናደርጋለን። ያጸደቀኝ ኢየሱስ ክርስቶስ በእኔ ውስጥ አለ። I am the righteousness of God። ስለዚህ እጆች ይነሱ። ጌታ ኢየሱስን መቀበል የምትፈልጉ ሰዎች ካላችሁ አንድ ጊዜ እጆቻችሁን ወደ ላይ አሳዩኝ። መቀበል እፈልጋለሁ የምትሉ ካላችሁ ባላችሁበት ቦታ እግዚአብሔር ይባርክሽ። እጅሽን ከፍ አድርጊልኝ። እግዚአብሔር ይባርክ፣ ከፍ አድርግልኝ። ሌላ ሰው ካለ ሌላ ሰው እንዲህ እግዚአብሔር ይባርክ ወዳጅ የተባረክነ ኢየሱስ ለጥቅም ነው አንተ ጋር የሚገባው። አብ የሌለበት እግዚአብሔርን የማያሳይ ነገር ሁሉ ይነቀል። እግዚአብሔር የሌለበት ነገር ሁሉ ይነቀል። እግዚአብሔር ያልተከለው ነገር ሁሉ ይነቀል። አዳም የተከለው ስጋና ደም የተከለው ቅድመ አያቶች ትውልዶች የተከሉ የትኛውም ክፉ ባህሪ የትኛውም የአመፅ አሰራር በጌታ በኢየሱስም ይሰረዝ። የሞት ድምፅ ይሰረዝ። የጥፋት ድምፅ ይሰረዝ። የክፋት ድምፅ ይሰረዝ። አንቺ ላይ የተሰራ መሳሪያ አይከናወንም ተብሎ ተጽፏልና በሰውነታችሁ ላይ የተሰራ እርግማን አይከናወንም። በሰውነታችሁ የተሰራ በሽታ አይከናወንም። እኔ የእግዚአብሔር ጽድቅ ተደርጌያለሁ። ጽድቄ የእግዚአብሔር ነው። ብቃቴ ከእግዚአብሔር ነው። ችሎታዬ እግዚአብሔር ነው። ኃይሌ እግዚአብሔር ነው። በክርስቶስ ይሆኖልኛል። ኢየሱስ ለጥቅም ነው የመጣው የሚል ኢየሱስ ጥቅም ነው የሚል ኢየሱስን የሚጠቀም ትውልድ ይወለድ። አማኞች ይወለዱ። ኃያላኖች ይወለዱ። ተዋጊዎች ይወለዱ። ይገባኛል የሚሉ ይወለዱ። የኔ ነው የሚሉ ይወለዱ። የኔ ነው የሚሉ ይወለዱ። ፈውስ ይሁን፣ ፈውስ ይሁን፣ ፈውስ ይሁን። መፈታት ይሁን፣ መፈታት ይሁን፣ መፈታት ይሁን፣ መፈታት ይሁን። ሃሌሉያ። በጌታ በኢየሱስ ስም ከዚህ
በፊት ዝም ብሎ የከረመ ጨለማ፣ የከረመ በሽታ፣ የከረመ የትኛውም ግራ መጋባት ከዚህ በፊት ከርሞ የነበረ በየትኛውም አቅጣጫ በሕይወታችን ያለ የትኛውም እግዚአብሔር ያልተከለው ተክል ከዚህ ምሽት ጀምሮ በጌታ በኢየሱስ ስም አብሮን እንዳይቀጥል አውጃለሁ። አብሮ እንዳይቀጥል አውጃለሁ። መፋታት ለዚህ ሕዝብ ይሁን። መነሳት ለዚህ ሕዝብ ይሁን። መቀደስ ለዚህ ሕዝብ ይሁን። ፈውስ ለዚህ ሕዝብ ይሁን። ጤንነት ለዚህ ሕዝብ ይሁን። Yeah.
ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ በመስቀል ላይ መጥቶ የከፈለው ዋጋ በአጠቃላይ በመሞቱ በመቀበሩ ከሙታን ተነስቶም ደግሞ መነሳቱ ወደ አብ ዘንድ ደሙን ይዞ መሄድና በሰማይ መግባቱ ምንድነው መጨረሻው ከተባለ ማደሪያ ለመስራት ነው። እግዚአብሔር ይሄንን አጀንዳ አልቀየረም። ከጥንት ጀምሮ የእግዚአብሔር ፈቃድ በሰው ውስጥ ማደር ነው። ኢሳይያስ ሲናገር እንደዚህ አለ፣ ሰማይ ምኔ ነው? ዙፋኔ ነው፣ ምድርስ የእግሬ መረገጫ ነው። ከዛስ ምን አለ? ለኔ የምትሰሩልኝ ቤት ምን አይነት ነው? ማለት ልኬ ቤት የለውም። በቃ ልኬ የሆነ ቤት የለውም። ስለዚህ እኔ መኖር የምችለው ሰዎች በሰሩት ቤት ሳይሆን አለ ልቡ ትሁት ወደ ሆነ በመንፈሱ ወደ ተሰበረ ወደሚንቀጠቀጥ ወደዚያ ሰው ምን እላለሁ አለ እመለከታለሁ። ኢየሱስ ደግሞ ሲናገር እንደዚህ አለ፣ እናንተ ሸክም የከበደባችሁ ወደ እኔ ኑ እኔም አሳርፋችኋለሁ። ከዛስ ቀንበሬ ልዝብ ሸክሜ ቀሊል ነው፣ ከኔ ተማሩ እኔ በልቤ ትሁት አይደለ? ዩሲ የክርስቶስ ኢየሱስ ኳሊቲ ትሁትና ምን እግዚአብሔር በማድር አለው አለ በትሁትና በየዋህ መንፈሱ በተሰበረ ኢየሱስ ክርስቶስ የእግዚአብሔር ማደሪያ ሆኖ ተገለጠ። ስለዚህ እኔና እናንተ ደግሞ በክርስቶስ የእግዚአብሔር ማደሪያ ለመሆን የክርስቶስን ባህሪ ተካፈልን። ማደሪያ ሀ ብሎ ሲጀምር የመጀመሪያውን ሰው አዳምን ነበር የሰራው። አዳም ከወደቀ በኋላ እግዚአብሔር በሰዎች ማደር እንደሚፈልግ ሐሳብ እንዳልቀየረ ሰዎች እንዲያውቁ ብሎ ሙሴን ጠራውና ዘጸአት መጽሐፍ ምዕራፍ 25 ቁጥር 8 ላይ እንደዚህ ብሎ ነገረው፣ በሕዝቤ መካከል እኖር ዘንድ ማደሪያ እንዲሰሩልኝ የእስራኤልን ልጆች ምን በላቸው እዘዛቸው። ተመልከቱ፣ በአዳም እግዚአብሔር ይኖር ነበር። አዳም እግዚአብሔር ላይ ባመፀ ጊዜ እግዚአብሔር ከአዳም ስደት አጋጠመውና ወይም ከአዳም ጋር መኖር በማይችልበት ሁኔታ ውስጥ ሆኖ ተመልሶ አዳምን ትቶት ሄደ። ከዛ ጊዜ ጀምሮ የሰው ልጅ የማባሪያ ሆኗል፣ የዲያብሎስ ባሪያ ሆኗል፣ የኃጢአት ባሪያ ሆኗል፣ የጨለማው ስልጣን ተገዢ ሆኗል። ስለዚህ እግዚአብሔር በመሃል አዳም ከወደቀ በኋላ ሰው ፍለጋ ጀመረ። ከባቢሎን በኋላ አብርሃምን አገኘ። በአብርሃም ይስሐቅ ተወለደ። በይስሐቅ ማ ተወለደ? ያዕቆብ ተወለደ። ከያዕቆብ በኋላ 12 ልጆች ተወለዱ። 12ቱ በረሃብ ጊዜ ወዴት ሄዱ? ወደ ግብጽ ሄዱ። ከዛ በኋላ እግዚአብሔር በሙሴ በኩል ህዝቡን ነፃ ካወጣ በኋላ ዘጸአት መጽሐፍ ምዕራፍ 25 ቁጥር 8 ላይ እግዚአብሔር እንዲህ አለው፣ በህዝቤ መካከል ምን መሆን እፈልጋለሁ? ማደር እፈልጋለሁ። በውስጣቸው ማደር ባይሆንልኝ በምናቸው ልደር? በመካከላቸው። ስለዚህ መካከላቸው ሊያደር እግዚአብሔር ወደደና ማደሪያ ድንኳን ስሩልኝ አለ። ይሄ ድንኳን ባለ ስንት ክፍል ይሁን አለ? ባለ 3 ክፍል። አደባባይ ይኖረው፣ ከዛስ ቅድስት ይኖረው፣ ከዛስ ቅድስተ ቅዱሳን ይኖረው። ባለ ስንት ክፍል? በቃ እግዚአብሔር ከድሮ ጀምሮ የሚወደው 3 ክፍል ቤት ነው። ኖህን መርከብ ስራ ቢለው ባለ ስንት ክፍል? ባለ 3 አይደለ እንዴ? ባለ 3 ደርብ አድርገህ መርከቢቱን ስራ። በቃ እግዚአብሔር ባለ 3 ክፍል ይወዳል። አጠገባቸው ያለውን ሰው ምክንያት አለው በሉት። ምክንያቱም እግዚአብሔር ያየው ነገር አለ። ለእርሱ ልኩ ባለ 3 ክፍል ቤት ነው። ስለዚህ እግዚአብሔር እንዲህ አለ፣ መቼም ባያሳድረኝ ጊዜያዊ የሆነ ድንኳን ውስጥ ሜክሺፍት የሆነ ቦታ ወይም ደግሞ ጊዜያዊ የሆነ ድንኳን ውስጥ በመካከላችሁ ልደር አለ። ስለዚህ የማደሪያውን ድንኳን በመካከላቸው እግዚአብሔር አደረገና ከዚህ የማደሪያ ድንኳን የተነሳ አብሮ መኖር ጀመረ። ግን ልብ በሉ፣ እግዚአብሔር በድንኳን ውስጥ በመካከላቸው አደረ እንጂ በእነሱ አላደረም። ስለዚህ ከዛ ጊዜ ጀምሮ እግዚአብሔር እየነገራቸው ነበረ፣ እኔ ረሃቤ፣ እኔ ፍላጎቴ ብቻዬን መኖር አይደለም፣ ከማጋ መኖር ነው፣ ከሰው ልጆች ጋር መኖር ነው። ከፈጠርኳቸው ልጆቼ ጋር አብሬ ማደር እፈልጋለሁ። በሙሴ ዘመን በማደሪያው ድንኳን አደረገና እነ ሙሴ ካለፉ በኋላ፣ እነ ኢያሱ ካለፉ በኋላ፣ መሳፍንቶች ካለፉ በኋላ፣ ሳሙኤልም ካለፈ በኋላ ዳዊት የተባለ ልጅ እግዚአብሔር አገኘ። እንደ ልቤ የሆነ ዳዊትን የእሴይን ልጅ ምን አልኩት? አገኘሁት። ከዛ በኋላ ዳዊትን ጠራውና እንደዚህ አለው፣ ቤት እንድትሰራልኝ እፈልጋለሁ አለው። የቤቱን ንድፍ አሳየው። ከዛ በኋላ ያንን የቤት ንድፍ ለዳዊት ከነገረው በኋላ እግዚአብሔር እንደዚህ አለው፣ በዘመን ብዙ ሰዎች ጋር በውጊያ አልፈህ ደም አለብህና ቤት አንተ አትሰራልኝ፣ ማ ይሰራልኛል? ልጅ ሰለሞን ይሰራልኛል አለው። ሰለሞን ለእግዚአብሔር መቅደስ ሰራ አይደል? ዲዛይን አልተቀየረም። ባለ ስንት ነው? ባለ 3 ነው። አስገራሚ ቤተ መቅደስ ነው የሰራው። በዘመኑ የነበረ ኢንጂነሪንግ በጣም ቶፕ በተባለ መረዳት ነው የሰራው። ቤቱ ሲመረቅ ሰለሞን 1000 መስዋዕት ለእግዚአብሔር ምን አለ ይላል? አቀረበ ይላል። ባቀረበ ጊዜ እግዚአብሔር ከሰማይ እሳቱን ላከ፣ የሚቃጠለውን መስዋዕት ምን አለው ይላል? በእሳት በላው ይልና የእግዚአብሔርም ክብር ቤቱን ምን አለው ይላል? ሞላው። ሞልቶት ነበርና ካህናት መግባት ጠበበው።
ያን የሚያህልም ቤት ተሰርቶ እግዚአብሔር ሲወርድበት ምን አለ? ልክ አይደለም አለ። ምክንያቱም የሰው እጅ በሰራው ቤት መኖር አይችልም። ስለዚህ እንደው እንደ ነገሩ አለ ሐሳቡ እንዲገባችሁ እንጂ እኔ መኖር የምችለው ሰው በሰራው ቤት አይደለም፣ ራሴ በሰራውት ቤት ነው። ሰማይ ሰማይ ይይዝ ዘንድ አይችልም። እኔ የሰራውበትማ ቤትማ እንዴት ታንስ? ስለዚህ አለው እንደው ባይሸከም ስም ይጠራበታል። ስለዚህ የስሙ እንዲጠራበት ያንን ቤት ቀደሰው እግዚአብሔር። እርሱን ግን መሸከም አይችልም። ምክንያቱም ድንጋይ መንፈስ የሆነውን እግዚአብሔር መሸከም አይችልም። መንፈስ ያለው ሰው ግን እግዚአብሔር መሸከም ይችላል። ስለዚህ አሁን ተመልከቱ፣ እግዚአብሔር እኔ በድንጋይ ማደር አልችልም፣ እኔ ቁስ አይደለሁም፣ እኔ ስጋ አይደለሁም፣ እኔ በሆነ ድንጋይ ውስጥ መቀመጥ አልችልም። እኔን የሚመጥነኝ እኔው ራሴ ለራሴ የምሰራው ለክቼ ራሴ ለራሴ እሰፋለሁ አለ። ስለዚህ ከዛ በኋላ ነቢያቶች መጡ፣ እነ ኢሳይያስ መጡ፣ እንደዚህ ብለው ተናገሩ። እነሆ ደግሞ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን ማን ይሉታል? አማኑኤል ይሉታል። ትርጓሜውም እግዚአብሔር አሁንም ከኛ ጋር ነው። አግኝታችሁኛል? አማኑኤል ሲባል ምን ማለት ነው? እግዚአብሔር ከኛ ጋር እንጂ በእኛ ውስጥ አይደለም። ምክንያቱም እግዚአብሔር ወንድ ልጅ ይወለዳል፣ ስሙን ማን ትሉታላችሁ? አማኑኤል። እርሱ ማንን ይዞ ነው የሚኖረው? ማን ነው? እግዚአብሔር ነው አይደል እንዴ? ስለዚህ እግዚአብሔር ከማጋ ከኛ ጋር። አግኝታችሁኛል? እግዚአብሔር በስጋ ውስጥ፣ እግዚአብሔር ራሱን በስጋ በስብና በሰው ውስጥ ደብቆ፣ ስለዚህ እግዚአብሔር ከማጋ። ስለዚህ ኢየሱስ ክርስቶስ በገብርኤል አብሳሪነት ማርያም ጸነሰችውና በ9ኛው ወር ምን አለችው? በጣም ግን የሚደንቃችሁ ሂዱና ዘጸአት መጽሐፍ ወደ ምዕራፍ 40 ላይ ሄዳችሁ ስታነቡ ምዕራፍ 40 ላይ ምን እንደሚል ታውቃለህ? እንዲህ ይላል፣ ሙሴም የማደሪያውን ድንኳን በ9 ወር ጨረሰው ነው የሚለው። በ9 ወር። እግዚአብሔርም እሱ የሚያድርበትን ልጅ በስንት ወር አወጣው? በ9 ወር። ማለት እግዚአብሔር በመንገድ ሁሉ እየነገራቸው ነው። ይኸውልህ የሙሴ ማደሪያ ድንኳን ተሰርቶ ተሰፍቶ ስንተኛው ወር ላይ? 9ኛው ወር ላይ። ማርያም ስንት ወር? 9። በ9ኛው ወር ማ ተወለደ? እግዚአብሔርን የተሸከመ ሰው ተወለደ። አሜን። ስለዚህ አሁን ኢየሱስ በሰፈር ሲመላለስ ማን ነው ስሙ? አማኑኤል። ምን ማለት ነው? እግዚአብሔር ከማጋ ከኛ ጋር። በእኛ ሰፈር የናዝሬቱ ኢየሱስ በናዝሬት ሰፈር አደገ። ዮሐንስ ወንጌል መጽሐፍ ምዕራፍ 2 ቁጥር 19 ላይ እንዲህ ብሎ ተናገረ፣ ይህንን መቅደስ አፍርሱት እኔ በ3 ቀን እሰራዋለሁ ሲል ከተጀመረ 46 ዓመት የሆነው ይህንን መቅደስ አንተ እንዴት በ3 ቀን አፍርሰህ ትሰራዋለህ ሲሉት፣ እርሱ ግን ስለምኑ ተናገረ አለ? ስለገዛ ሰውነቱ። ምን እያለ ነው? እሞታለሁ፣ እቀበራለሁ፣ 3 ቀን ቆይቼ ስነሳ እግዚአብሔር ማደር የሚችልበትን መቅደስ እሰራለሁ። ስለዚህ ኢየሱስ ክርስቶስ ሲሞት ዓላማው ምንድነው ካላችሁኝ፣ እግዚአብሔርን የሚሸከሙ ሰዎች መስራት። ስለዚህ በሞቱ በመቀበሩ በትንሳኤው የተሰራን የእግዚአብሔር ቤት ተባለን። ፕሮግራሙን ያወጣ እቅዱን የነደፈ ኢንጂነሪንጉን ኃላፊነቱን ተቋራጩን የወሰደ ክርስቶስ። አሜን። ስለዚህ ኢየሱስ ለምን ሞተ? ኢየሱስ ለምን ተቀበረ? ኢየሱስ ከሙታን ለምን ተነሳ ሲባል እኔና እናንተን የእግዚአብሔር ቤት ለማድረግ። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስም የእግዚአብሔር ማደሪያ ሆኖ የእግዚአብሔር ማደሪያ ሰው ሲሆን ምን እንደሚያደርግ 3 ዓመት ተኩል አሳየን። ስለዚህ አዳም ዘግቶት የነበረውን የሁለተኛው አዳም ምን አለው? ከፈተው። ከዛ ልክ እሱ ሲከፈት ተሰዶ የነበረ መንፈስ ቅዱስ፣ ክብር ለእግዚአብሔር ይሁን፣ አዳም አሳዶት ከክልሉ አባሮት የነበረው መንፈስ ቅዱስ ልክ ሰማይ ሲከፈት ወደ ክልሉ ተመለሰ። በሰው ለመጀመሪያ ጊዜ ማደር ጀመረ። አንዳንዴ አይደለም እኮ ሁሌ ማደር ጀመረ። ከዛ በኋላ እግዚአብሔር አብ ደግሞ በጣም ደስ አለውና እንዲህ አለ፣ በአንተ ደስ የሚለኝ የምወድ ልጄ አንተ ነህ። እንደ ድሮ አዳም ልቤን የማትሰብር የማታሳዝነኝ፣ የደስታዬ መጨረሻ የፕሌዠሬ ድምዳሜ ደስ የምታሰኘኝ አንተ ነህ ብሎ ተናገረ። ያቺ ቀን የኔና የእናንተን ዴስትኒ ቀየረች። ያቺ ቀን የምስራች ለኔና ለእናንተ ሆነ። ከዚህ በኋላ እግዚአብሔር በሰው ያድራል። ከዚህ በኋላ እያንዳንዱ አማኝ የተከፈተ ሰማይ ይኖረዋል። ከዚህ በኋላ እያንዳንዱ አማኝ የእግዚአብሔር የልብ ደስታ ይሆናል። ክብር ለእግዚአብሔር ይሁን። በክርስቶስ እግዚአብሔር ተደስቶብናል። በክርስቶስ እግዚአብሔር ማደሪያው አድርጎናል።
እንደ ልማዱም ወደ ምኩራብ ገባ። አንድ መካከል የተቀመጠ እርኩስ መንፈስ የነበረበት የናዝሬቱ ኢየሱስ ሆይ ልታጠፋን መጣህን? ከዚህ በኋላ ኖርማል መሆን አልተቻለም። ስለዚህ ኢየሱስ ከዛ በኋላ ሰፈር ሲሄድ በሽተኞች ይፈወሳሉ፣ የሆነ ቦታ ሲሄድ አጋንንት ይወጣል። ከዛ ንፋስ ሲነሳ ጸጥ በል ካለው ጸጥ ይላል። ዋይ ሲባል የተከፈተ ሰማይ፣ የእግዚአብሔር መንፈስ ቅዱስ አብሮነት፣ የአባቱ ምርቃት። ልንገራችሁ በኩራችን እንዲህ ከሆነ እኛም እንዲህ እንሆናለን። ለበኩራችን የተፈቀደ ለኛም ይፈቀዳል። ለመጀመሪያ ጊዜ በመቅደስ ማደር አቆመና በሰው ማደር ጀመረ። ሃሌሉያ! እና በልጁ በክርስቶስ ኢየሱስ ውስጥ ማደር ጀመረ። በእርሱ አድሮ እግዚአብሔር በሰው ውስጥ አድሮ የሚሰራውን ስራ በኢየሱስ በኩል መንፈስ ቅዱስ መስራት ጀመረ። ከትንሽ ጊዜ በኋላ ግን የፈሪሳውያንና የሰዱቃውያን ትምህርት በጣም ለመቅደስ የነበራቸው ትልቅ ቦታ፣ ለግንቡ የነበራቸው ትልቅ ቦታ ስለነበረ ክስ ከሰሱት። እንዲህ ሲል ይሄ ሰው በሙሴ ሕግ ላይ ስድብን ሲናገር ይሄንን መቅደስ ምን ስለው አፍርሰዋለሁ ብሎ ሲናገር፣ ስድብ ሲናገር ሰምተናል። እንደገና ደግሞ እኔ የእግዚአብሔር ልጅ ነኝ ሲል ሰምተናል። የሚደንቀው ይኸውላችሁ የድሮ ክስ አሁንም አልተቀየረም። ከ21ኛው ክፍለ ዘመን በኋላ አሁንም ዲያብሎስ የሚከሰው ነው። የእግዚአብሔር ልጆች ነን ስንል ምን ለማለት ነው? ምንም ለማለት አይደለም። ከእግዚአብሔር ተወልደናል። ምንም እንዲህ የሚባል ነገር የለውም። እግዚአብሔር እንዲህ አለ፣ ለተቀበሉት በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣ። እነርሱም ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከስጋ ወይም ከደም ፈቃድ ስለዚህ ከማን የተወለድ ነው? ከእግዚአብሔር ከማይጠፋ ዘር ተወልደናል። ሃሌሉያ! ቤታችን ምንም ይበለን፣ ሰዎች ምንም ይበሉን፣ ቀበሌ ምንም ይበለን፣ እኛ ግን ከእግዚአብሔር ተወልደናል። ደግሞ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አሁን ምን እንደሆነን አይታወቅም፣ የእግዚአብሔር ልጆች ነን። እርሱ ግን ሲመጣ እርሱን እንድንመስል፣ በሚገለጥበትም ቀን እርሱን እንድንመስል እናውቃለን። ኢየሱስ ክርስቶስ በመስቀል ላይ ሆኖ ሞቱን የሞተ ጊዜ እንዲህ አለ፣ ተፈጸመ። ምን ማለት ነው? የሕግ ፍጻሜ። አሜን። ሕግ ሁሉ ምን አለ? ተፈጸመ። የኃጢአት ዕዳ ተፈጸመ። የዲያብሎስ ክስ ተፈጸመ። በመስቀል ጠርቆ ሁሉንም ከመንገድ አስወገደና እንደዚህ አለ፣ ሰውን ሁሉ ይከሰስ የነበረበት ነገር ተፈጸመ። የሚፈልገው እግዚአብሔር ማደሪያ እንድንሆንለት ነው። አሜን። ቀንና ሌሊት መትጋት ያለብን፣ ከዚህ በኋላ የምናደርገውን ሁሉ ማድረግ ያለብን የማ ማደሪያ ለመሆን? የእግዚአብሔር ማደሪያ። ኢየሱስ ጌታ ነው።